በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል ዘወርሃ ሰኔ። በስም በአካል በግብር ሦስት፣ በመለኮት ባገዛዝ በሥልጣን በባሕሪ በሕልውና አንድ አምላክ በማለት በአብና በወልድ በመንፈስ ቅዱስ ስም አምነን በወርሃ ሰኔ 12 ቀን የሚጸለይ ወይም የሚነበብ የቅዱስ ሚካኤልን ድርሳን እንናገራለን። የክቡር ሊቀ መላእክት ቅዱስ ሚካኤል አማላጅነቱ ረድኤቱም ከሁላችን ጋር ይኑር ለዘላለሙ አሜን። ይህ ድርሳን ሊቀ መላእክት ቅዱስ ሚካኤልን እጅግ የሚወድ የአብያተ ክርስቲያናት ርዕስ የምትሆን የአክሱም ሊቀ ጳጳስ ዮሐንስ የደረሰው ነው። ኪልቅያ በምትባል ሀገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎምያ ይሰኛል። ሁለቱም እግዚአብሔርን የሚፈሩ ሊቀ መላእክት ቅዱስ ሚካኤልንም በፍጹም ልቦናቸው የሚወዱ ነበሩም። በየወሩ በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉንም መታሰቢያ ያደርጉ ነበር። ከጊዜ በኋላ ባሏ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎምያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተ ፈት እንደምትሆንና የዕለት ምግቧንም ለማግኘት ልዩ ልዩ ዐይነት ፈተና እንደሚደርስባት ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በምቀርበት ጊዜ ከሐዘኔ የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝና የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለህ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ እማጸንበት ዘንድ የሊቀ መላእክት ቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላም ከወይራ እንጨት በሊቀ መላእክት ቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። አንጥረኛውም በሊቀ መላእክት ቅዱስ ሚካኤል አምሳል ከወርቅና ከብር የተሠራ ስዕል ሰርቶ ለአስተራኒቆስ ሰጠው። እርሱም ለሚስቱ አፎምያ ሰጣት። እርሷም በስዕል ቤቷ ሰቅላ በክብር አስቀመጠችው። ባሏ ሞቶ ነፍሱ ወደ ሰማይ ካረገች በኋላም አፎምያ በፍጹም ልቡናዋ የእግዚአብሔር ተገዥ ሆነች። በመዓልትና በሌሊትም በሊቀ መላእክት ቅዱስ ሚካኤል ስዕል ፊት እየሰገደች ሊቀ መላእክት ቅዱስ ሚካኤል ሆይ ጠብቀኝ፣ ሁልጊዜም ከኔ አትለየኝ፣ ይምረኝም ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመር። በጎ ሥራዋም ከዕለት ወደ ዕለት ከፍ እያለ ሄደም። ለነዳያንና ለችግረኞች ምጽዋት መስጠትንም አዘወተረች። ይህን በጎ ሥራዋን የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ቁጣም በሴት ባልቴቶችና በሕፃናት በተመሰሉ ብዙ ሰራዊተ ሰይጣን ታጅቦ ወደ እርሷ መጥቶ በቤቷ አጥር ደጃፍ ተቀመጠም። የምትራዳትን ሴት እባክሽ አፎምያን ጥሪልኝ አላት። ገረዲቱም አፎምያ ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህም በኋላ አፎምያ እየተጠራጠረች ወጥታ የሊቀ መላእክት ቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንዲሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶቼ ሆይ በረከታችሁ ይደርሰኝ ዘንድ ኑ ከቤት ግቡና ጸልዩልኝ፣ የሊቀ መላእክት ቅዱስ ሚካኤልንም ስዕል ተሳለሙ። ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለእርሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን ወንድ ከቤት ገብቶ አያውቅም። ከመካከላችሁ ወንድ ቢኖር ከቤት እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም
ወደ ቤት እንገባ ዘንድ ባንቺም የጸሎት ቤት ተገኝተን ልንጸልይ አይገባንም። ከመምጣታችን አስቀድሞ ስላንቺም ጸልየናልና አላት። ነገር ግን እኔ የምነግርሽን የምትሰሚ ከሆነ ይህ ሁሉ ጾምና ጸሎትሽ ምን ይጠቅምሻል? በጾምና በጸሎትሽ ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱሽ ችግረኛና ድሃ ገንዘብሽን ትበትኛለሽ። ይህም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እንኳን አታገኝም። ባሌ ከሞተ ወዲህ ወንድ ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደ ተናገረው ባል የሌላት ሴት ሁላ በቤቷ በረከት የለም፣ በሕይወትም የመኖር ተስፋ የመነመነ ነው አላት። ዳግመኛም የምነግርሽን አድምጪም። አስቀድሞ እግዚአብሔር አዳምንና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልነግርሽ የመጣሁት የአንቺ ፍቅር አገብሮብኝ አይደለም። እህቴ ሆይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ ስምሽን የሚያስጠራና ተዝካርሽን የሚያደርግ ልጅ ሳይኖርሽ እንዴት ለመኖር ትችያለሽ? እነሆ አኖሬዎስ የተባለ ሰው ጠላቶቹ መንግሥቱን ሊቀሙት በተነሱበት ጊዜም በዚያው ዘመን ሚስቱ ስለ መሞቷ አውቃለሁ። ዛሬም እነሆ እሱ ሚስት ሊያደርግሽ ይፈልጋል። አፎምያ ሆይ እሱም ብታገቢ መልካም ነው። ብዙ የወርቅና የብር ጥሎሽ ጥሎ አንቺን እንዲያገባም ከእርሱም ጋር በመንግሥቱ ሁሉ ንግሥት ሆነሽ እንድትኖሪ ወደ አንቺ ልኮኛልና አላት። አፎምያም ለዲያብሎስ አባቴ ሆይ የጫንካው አስኬማ መልካም ነበር፣ አነጋገር ግን ክፉ ነው፣ መልካምም አይደለም። አትጹሙ፣ አትጸልዩ፣ ለነዳያን ለምስኪናን ምጽዋት አትስጡም፣ አባት እናት የሌላቸው ድሀ አደግ ልጆችን አትርዱ ብሎ የተናገረውስ መጽሐፍ የትኛው ነው? ሁለተኛስ ባልታግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወንድም ሚስቱ ከሞተች በኋላ ሌላይቱን እንዲያገባ አንተ የሠራኸው ነው ወይስ ከመጽሐፍ ያገኘኸው? ከቶ በዚህ ሁሉ ነገር ልታስተኝ ትሻለህንም? እኛስ ነቢዩ ዮናስ ታላቂቱ ሀገር ነነዌ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌም ንጉሥ ይህን ሰምቶ ሕዝቡን ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያደርጉም ምህላ እንዲይዙ ባዘዘ ጊዜም ሕዝቡ እንደ ትእዛዙ ስለፈጸሙ እግዚአብሔር ሕዝቡን ይቅር አለም። ነነዌም ከጥፋት ዳነች። ሐዋርያው ቅዱስ ጳውሎስም በየጊዜው ንስሐ ግቡ፣ ጹሙ፣ ጸልዩ እያለ አስተምሮናል። ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያትን ልወርስ እችላለሁ ብሎ ጠየቀው። ጌታም ሂደ ያለን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረግክ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግሯል። እንዴት አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ። እርግብ ባሏ ከሞተ በኋላ ከሌሎች አዕዋፍ ጋር አትገናኝም፣ በጥፍሯም መላሷን ትሰነጥቃለች። ሌላ ወፍ ሊቀርባት ቢፈልግስ እንኳ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራርተው ይገድሉት የለምንም? ስለምን አንተ 2 ባል አግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያን ሕግ አይደለም። አንተ ርኩስ! ጠላቶቹ መንግሥቱን ለቀማት ሀገሩን ለመውረር እርሱንም ሊገሉት የተነሱበትን አኖሬዎስን እኔ አስቀድሜ ያውቀዋለሁ። አሁንም የሊቀ መላእክት ቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕል ቤት ፈጥና ገባች። የቅዱስ ሚካኤልን ስዕልም አውጥታ አሳየችው። ሰይጣንም የቅዱስ ሚካኤልን ስዕል ባየ ጊዜ እንደ አሞራ ክንፍ አውጥቶ ከሰራዊቱ ጋር በረረም። ነገር ግን መለስ ብሎ አፎምያ ሆይ አስትሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ፣ ከወጥመዴም አመለጥሽ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪም።
በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንዳች ነገር በላይሽ ላይ የማመጣ መሆኔን እንድታውቂው ሲል አስፈራራት። በዚያን ጊዜም በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጅና ስለ ወንዞች ውሃ ይቅርታን ይለምን ዘንድ ወዳጅሽ ቅዱስ ሚካኤል ስለምሄድ ወደ አንቺ ሊመጣ አይችልም። በዚህን ጊዜም በቤትሽ ውስጥ ያለውን ስዕል እንደ ትቢያ አደቀዋለሁ። እስኪ ቅዱስ ሚካኤል የሚያደርገኝና ያለው አላት። አፎምያም ተመልሰ ብትመጣም በሊቀ መላእክት ቅዱስ ሚካኤል የጸሎት ኃይል አፍረህ ትመለሳለህ ብላ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራቱ ማዕዘን አማተበችበት። በዚያን ጊዜም ዲያብሎስ እፍረቱን ተከናንቦ ሄደም። እሷም በጾምና በምጽዋት በጸሎትም በጎ ሥራዋን እያበዛች ሄደች። ከዚህም በኋላ ያ ሰይጣን 10ኛ ወር በሆነ ወርሃ ሰኔ 12 ቀን የቅዱስ ሚካኤል በዓሉ በሚከበርበት ዕለት በመላእክት አምሳል አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እርሷ መጣም። ከዚያም ወደ ቤት ገብቶ አፎምያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽ፣ ጸሎትሽ፣ በጎ ምግባርሽ ሁሉ ወደ ሰማይ አድርጎም ከእግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽም ከመላእክቱ ሁሉ ጋር እጅግ ተደስቷል። ከዚህም የተነሣ ስለ በጎ ሥራሽ ባለ ዘመንሽ ሁሉ ጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎምያም አንተ ማነህ? ስምስ ማን ይባላል? አለችው። እሱም እኔ ሊቀ መላእክት ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳት ሁሉም በእግዚአብሔር ዘንድ ምሕረትን ለመለመን ስለምሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበርና እንዳይበረታታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖቼን በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎምያም አንተ ቅዱስ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ቅዱስ ሚካኤል ስዕል በዘንግ ጫፍ ላይ ትምህርተ መስቀል ለምን የለም አለችው። ዲያብሎስም እንደዚህስ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል፣ በእኛ መላእክት ዘንድ ግን እንዲህ አይደለም አላት። ዳግመኛም አፎምያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆን ትሳለመው ዘንድ የቅዱስ ሚካኤልን ስዕል ላምጣልህ አለችው። በዚህን ጊዜም ዲያብሎስ ፊቱ ተለወጠም፣ በጨለማ የተሸፈነ ተራራን አከለም። ዐይኖቹም እንደ እሳት ቀሉ፣ አፉም ጨለማን እንደ ተመላ ታላቅ ጉድጓድ መሰለም። ከአፉም ሽታው እጅግ የከፋ ጭስ ይወጣ ነበር። አንቺ አፎምያ እንዴት ይህን ፈተና ታመጭብኛለሽ? ከእንግዲህስ ከአንቺው ጋር ሞታለሁ እንጂ አልተውሽም ብሎ ይገድላት ዘንድ ዘሎ አነቃት። በዚህ ጊዜም በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ ሊቀ መላእክት ቅዱስ ሚካኤል ሆይ ፈጥነ ድረስና ከእኔና ከአዳም ልጆች ሁሉ ጠላት አድነኝ አለችው። ሊቀ መላእክት ቅዱስ ሚካኤልም ያድናት ዘንድ በታላቅ ብርሃን ከሰማይ ወረደም። ብርሃኑም በቤቱ ሁሉ መላም። ዲያብሎስንም በያዘው በትረ መስቀል በመታው ጊዜ በመሬት ላይ ተዘረጋም። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ሳይፈጸም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስምህ ከሚጠራበት ስዕል ካለበት ቦታ ሁሉ አልደርስም። ሊቀ መላእክት ቅዱስ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ ከክብር ያዋረድከኝ አንተነ፣ አሁንም ይቅርታ አድርግልኝ እያለ ለመነው። በዚያኑ ጊዜ ቅዱስ ሚካኤል ዲያብሎስን አዋርዶ ለቀቀው። አፎምያንም ንድ ክብርት
የእግዚአብሔር ታማኝ አገልጋዩ አፎምያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ሥራሽ ሁሉ ወደ ሰማይ አርጓል፣ ከእግዚአብሔርም ዙፋን ፊት ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ። በዛሬው ቀን ነፍስሽ ከሥጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ። ከባልሽ ከአስተራኒቆስ ነፍስ ጋራም ለዘላለም በዚያ አርፋ ትኖራለች አላት። ከዚህም በኋላ አፎምያ እያየችው ሊቀ መላእክት ቅዱስ ሚካኤል ወደ ሰማይ አረገም። እርሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄዳም የክርስቶስን ቅዱስ ሥጋና ክቡር ደም ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ ሆይ በዛሬው ቀን ወደ ቤቴ መጥተህ ቤቴም ባርክልኝ፣ ቀሳውስትና ዲያቆናትንም መዘምራኑንም አስከትለህ ና፣ ስለ እኔም ጸልዩልኝ አለችው። ብላቴኖቿንም ያለኝን ገንዘብ ሁሉ አቅርቡልኝና ነዳያንንና በመንገድ ያገኛችሁትንም ሁሉ ጥሩልኝ አለቻቸው። ጳጳሱና ቀሳውስቱ ዲያቆናቱም ሌሎች የቤተ ክርስቲያን አገልጋዮችም ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጸወተች። በሰላምም ወደ የቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱንና ካህናቱን ወደ አዳራሽ አስገባቻቸው። ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱ ስለ ክብሩ ከእግሩ በታች አበባ ምንጣፍ አስነጠፈችለት። ከዚህም በኋላ በመካከላቸው ቆማ እጇን ወደ ሰማይ በመዘርጋት መምህሯ እንዳስተማራት በሀገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመር። ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷንም በመሬት ላይ አንጥፋ ተንበረከከች። ጳጳሱን ገንዘቤን ሁሉ በአንተ አማካኝነት ለእኔና ለባሌ ለአስተራኒቆስ ለስማችን መታሰቢያ ይሆን ዘንድ ለነዳያን መጽውትልኝ አለችው። በዚህን ጊዜም የቅዱስ ሚካኤልን ስዕል አምጣልኝ ብላ ሲያመጣላት ተሳለመች። በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንደ ንስር በረረም። በሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን በቤተ መቅደሱ መሃል ያለ መስቀያ ተሰቀለም። ከዚያ በኋላም ይህ ስዕል ለምልሞ መልካም ፍሬ አፍርቶ ስለተገኘም በዚያ ሀገር ታላቅ ደስታ ሆነም። በሀገሩም ያሉ ድውያን ሕሙማን እርኩሳን አጋንንት ያደረባቸው ቅጠሉን ቆርጠው እስከ ዛሬ ድረስ ከደዌያቸው ይፈወሱበታል። በዚያም ሀገር በሊቀ መላእክት ቅዱስ ሚካኤል ስም ብዙ ታላላቅ ተአምራት ተደርገዋል። እንደዚሁ የሊቀ መላእክት ቅዱስ ሚካኤል በረከት፣ የንድ ክብርት የአፎምያ ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን። ከጽንፍ እስከ ጽንፍ የሚበር ወፍ አርያም ጣዕመ ዜማው እንደ ማር የጣፈጠ የከበረ ሊቀ መላእክት ቅዱስ ሚካኤል ያደረገው ታምር ነው። ሕዝበ ክርስቲያኑን የጸሎቱ ኃይል ከሲኦል ረግረግ ያውጣን። በዚህም በሚመጣውም ዓለም ከክፉ ነገር ይጠብቀን። ከርጉም ተኩላ ዲያብሎስ አፍም ያድነን። ከተንኰለኛ ሰይጣን ወጥመድ ይሰውረን ለዘላለሙም አሜን። ቆጵሮስ በምትባል ደሴት እግዚአብሔርን የሚፈራ በሊቀ መላእክት ቅዱስ ሚካኤል አማላጅነት የሚተማመን አንድ ክርስቲያናዊ ሰው ነበረም። በክቡር ሊቀ መላእክት ቅዱስ ሚካኤል ስም ቤተ ክርስቲያን መሥራት ይገባኛል ሲል በልቡ አሰበም። ፈጽሞ የምታምር ቤተ ክርስቲያን ሠራም። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚህ በኋላ የሊቀ መላእክት ቅዱስ ሚካኤልን ስም ጠርቶ በሊቀ መላእክት ቅዱስ ሚካኤል ስም የሠራትን ቤተ ክርስቲያን ይባርኩለት ዘንድ ወደ ኤጲስቆጶሱና ካህናቱ መልእክት ላከም። ለቤተ ክርስቲያኑ ማስመረቂያ ታላቅ በዓል አደረገም። ከዚያም ካህናቱ፣ ዲያቆናቱም፣ ምዕመናኑም ሁሉ
የሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን በሚባረክበት ቀን በቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረም። በዚያች አገር ጋኔን ያደረበት አንድ አይሁዳዊ ሰው ነበር። እርሱ መላ አካላቱ ለምጽ ወጥቶበት የሚጨነቅ፣ ጥርሱን እያፋጨ የሚሰቃይ፣ በጽኑ ደዌ የተያዘ ነበር። ከደዌውም ጽናት የተነሳ ሰውነቱ ሁሉ እንደ ድንጋይ ደርቆ ነበር። የሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበት ቀን እንደ ደረሰ በሰማ ጊዜም ከመኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመም። ኤጲስቆጶሱ ቅዳሴ ቤተ ክርስቲያኑን በፈጸመ ጊዜ የተቀደሰበትን ቅዳሴ ጠበል በቤተ ክርስቲያኑ ዙሪያና ግድግዳዋን ሁሉ ሲረጭ ያ አይሁዳዊ በፍጹም ልቡናና በጽኑ ሃይማኖት የቅዳሴ ጸበሉን ተቀብሎ ራሱን ረጨም። ሰውነቱንም ሁሉ በእምነት ተሻሸበት። በሊቀ መላእክት ቅዱስ ሚካኤል ስዕል ፊት ከሚበራ የቀንዲል ዘይትም ወስዶ እንዲህ እያለ ተቀባም። አቤቱ ጌታዬ ሊቀ መላእክት ቅዱስ ሚካኤል ሆይ ከዚህ ጽኑ ደዌ ፈጥነ ፈውሰኝ። ከዚህ ከክፉ የለምጽ በሽታም አድነኝ። ከዚህ ሁሉ በሽታዬ ብታድነኝ ለቤተ ክርስቲያንህ ምንም ያልተቀላቀለበት ንጹሕ 20 ወቄት ወርቅ እሰጥሃለሁ። በጌታችን ኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያን እሆናለሁ። የወልደ እግዚአብሔርን ሰው መሆንንም ስለ አዳምና ሔዋን ስለ ልጆቻቸውም ሲል ከዳዊት ወገን ከተወለደች ከመቤታችን ከሥጋዋ ሥጋም ከነፍሷ ነፍስ ነስቶ መወለዱን አምናለሁ። በሕይወት ዘመኔ ሁሉ ለቤተ ክርስቲያን ሳገለግል እኖራለሁ አለም። ይህንንም ከተናገረ በኋላ እንቅልፍ መጥቶበት በዚያች ሌሊት በዚያ በሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረም። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታውም ድኖ አገኘው። ከዚህም በኋላ በታላቅ ደስታም እግዚአብሔርንና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባም። ያም አስቀድሞ ያስጨንቀው የነበረ ጋኔን ከእርሱ ተለይቶ ወጣም። በሰውነቱ ላይ ይታይ የነበረ ለምጹም ጠፋም። ፈጽሞ ከሰውነቱ ላይ አንዳችም የበሽታ አይነት አልነበረም። ፍጹም ጤነኛም ሆነም። ያም አይሁዳዊ ከጽኑ ደዌው ፈጽሞ በዳነ ጊዜም ለሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ ቃል የገባበትን ያን 20 ወቄት ንጹሕ ወርቅ ሰጠም። በዚያኑ ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄዶ ሊቀ መላእክት ቅዱስ ሚካኤል ያደረገለትን ታምራት ሁሉ ነገረው። ከለምጹና ካደረበት ጋኔን እንዴት እንዳዳነው አስረዳው። ከዚያም ኤጲስቆጶሱን አባቴ ሆይ ከዛሬ ጀምሮ ክርስቲያን ሆን ዘንድ ፈቅዳለሁ። ስለዚህ አጥምቀኝና ከክርስቲያን ጋር አንድ አድርገህ ደምረኝ እያለ ለመነው። ኤጲስቆጶሱም እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጥምቆ ክርስቲያን አደረገው። ያ አይሁዳዊ ሰው በቀናች በጸናች ሃይማኖት ጸንቶ በበጎ ሥራ ተጠምዶም የቅዱስ ሚካኤልን ቤተ ክርስቲያን በበጎ ልቦና ለማገልገል ወሰነም። እንዲሁም በጨለማ ለነበሩ ሰዎች ብርሃን ወጣላቸው ተብሎም በነቢይ እንደ ተነገረም ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደመለሰውና ያደረገለትን ታምራት ሁሉ ለሕዝብ ሲነግር ኖረም። በሚያሰቃየው ጋኔን በሚያስጨንቀው ሕማመ ኃጢአት ውስጥ የነበረ የአይሁዳዊ ድኖ የአዳኝ ክርስቶስ ብርሃን በራለት። በከበረ የቸርነት መልእክተኛ ሊቀ መላእክት ቅዱስ ሚካኤል አማላጅነት ከአረማዊነት ወደ አማናዊነት እንደመለሰው ዐይነ ልቦናውንም አብርቶ የሥላሴን አንድነት ሦስትነት ለማወቅ እንዳበቃው የወንጌል ልጆች እኛንም በአማላጅነቱ አይለየን፣ በከንቱ እንዳንጠፋ ከሰይጣን ወጥመድ ያድነን፣ ከሰራዊቱ ሁሉ ጋር በቸርነቱ ይመግበን። ሰውን የሚያስቱ ሰራዊተ ሳጥናኤል አይተው ይሸሹ ዘንድ
ሰይፈ ረድኤቱ ከጎናችን አይራቅ። ቅሚያን የተመሉ ወላዲያነ ሐሰት ሐሳውያን መሲዎች ከሆኑ ጥልቆ በማይገኝ የተንኰላቸው ባሕር እንዳንሰጥም ይጠብቀን። ከወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን። ከዚህም ሁሉ በቸርነቱ መጋረጃ ያድነን ዘንድ ሁልጊዜ ጎብኘን። ከቀድሞ ጀምሮም ቂም በቀል የሌለበት የምሕረት አማላጅ ነውና የአማላጅነቱ ኃይልም ሕዝበ ክርስቲያኑን ከክፉ ነገር ሁሉ ይጠብቀን እስከ ዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን በወርሃ ሰኔ 12 ቀን የሊቀ መላእክት ቅዱስ ሚካኤል የበዓሉ መታሰቢያ እንዲከበር እንናገራለን። አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። የሚከበርበት ምክንያት እስክንድሪያ በምትባል ሀገር የግብፅ ንጉሥ ልጅ አክልዕሉ በጥራዝሁል በሚባል ኮከብ ስም ያሰራችው ታላቅ ቤተ ጣዖት ነበር። በወርሃ ሰኔ 12 ቀን ሕዝቡ ተሰብስበው ታላቅ በዓል ያደርጉለታል። በአዳራሽ ውስጥም በዚያች አገር በሚኖሩ ሰዎች ዘንድ የሚፈራ ዙሃል የሚባል የብርት ጣዖት ነበረም። በዓሉ በሚከበርበት ዕለት ብዙ ፍሪዳ ይታረዳል። አባ እለእስክንድሮስ እስከ ተሾመ ድረስ ለዚያ ጣዖት በዓል እያደረጉ ለብዙ ዘመን ቆዩ። ይኸውም 300 ዓመተ ምሕረት ተፈጽሞ የአራተኛው ምዕተ ዓመት መሃል ላይ ነበር። አባ እለእስክንድሮስ በእስክንድርያ ሀገር ሊቀ ጵጵስና በተሾመ ጊዜ ያን ጣዖት ይሰብረው ዘንድ ወደደም። በሀገሪቱ ያሉ አንዳንድ ሰዎች ከለከሉት። ነገር ግን ቆስጠንጥንዮስ ጻድቅ በነገሰ ጊዜም የክርስትና ሃይማኖት ስለ ተስፋፋች አባ እለእስክንድሮስ ዳግመኛ ይህን ጣዖት ሊሰብር ተነሳሳም። አሁንም እነዚያው ሰዎች የዚህን የጣዖት በዓል ስናከብር የብዙ ጊዜ ልምድ አለንና አትስበረው ሲሉ ከለከሉት። እነሆ ይህ ጣዖት እያለ ካንተ በፊት 18 ሊቃነ ጳጳሳት ነበሩም። ነገር ግን ይህንን ልማዳችንን ሳይለውጡብን ኖረዋል አሉት። አባ እለእስክንድሮስ ግን ይህ ጣዖት የሚያጠፋ መሆኑንና ጣዖትንም የሚያከብር ሁሉ ሰይጣናትን እንደሚያመልክ መላልሶ ነገራቸው። ዳግመኛም አባ እለእስክንድሮስ እንዲህ አላቸው፣ ምክሬን ብትሰሙ አሳቤን ብትቀበሉ ይህንን በዓል ቀድሞ እንደነበር አድርጌ እሠራላችኋለሁ። ይህን ጣዖት ሰብረን ምኵራቡን ባርከን ቀድሰን ቤተ ክርስቲያን ሰርተን በክቡር ቅዱስ ሚካኤል ስም ሰይመን ታላቅ በዓል እናደርግበታለን። መሥዋዕቱም ለልዑል እግዚአብሔር ይሆናል። የሚታረዱትም በጎች፣ ሰንጋዎች ለችግረኞች፣ ለጦም አዳሪዎች፣ ለደካሞች መሰጠት አለባቸው። ስለዚህም ክብር ምስጋና ይግባውና ከጌታችን ኢየሱስ ክርስቶስ ዘንድ የከበረ ቅዱስ ሚካኤል ክብር ያሰጣችኋል አላቸው። እነርሱም ይህ በጎ ምክር ደስ ስላሰኛቸው ትእዛዙንም በመቀበል በሊቀ መላእክት ቅዱስ ሚካኤል ስም ቤተ ክርስቲያን ሠሩ። ያችን ቤተ ክርስቲያን በእስክንድርያ ሀገር የታወቀችናም ታላቅ ስመጥር ገዳም ሆነች። በግብፅ አገር አሕዛብ እስከ ነገሱ ድረስ ብዙ ዘመን ኖረች። ከነገሱ በኋላ ግን ያችን ቤተ ክርስቲያን አፈረሷት። ይህም በዓል ከተሠራ ጀምሮ እስከ ፈረሰችበት ቀን ድረስ የክቡር መልአክ ቅዱስ ሚካኤልም በዓል የአገሩ ሰዎች ሁሉ ያከብሩት ነበር። ከእነርሱም መካከል እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየ12ቱ ቀን የሊቀ መላእክት ቅዱስ ሚካኤልን ዝክር የሚዘክርና ይልቁንም በኅዳር 12ና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበር። እግዚአብሔርን ለሚፈራ ሰው ርኅራኄ የሌለው በእርሱም ላይ ጥላቻ ያደረበት ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልም በዓል በሚያከብርበት ጊዜ ሁሉ ይዘብትበት፣ ይሳለቅበት ነበር። የእግዚአብሔርን የሚፈራ ሰው
በዚህ አይነት በጎ ሥራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበም። ሚስቱንም ጠርቶ በጎ ሥራ ከመሥራት ለድሃ ከመመጽወት ቸል አትበይ፣ የሊቀ መላእክት ቅዱስ ሚካኤልንም በዓል በየወሩ ከማክበር አትቦዘኝ። ይልቁንም በኅዳር 12 ቀን ከፍ ባለ ሥነ ሥርዓት እንድታከብሪ አደራ እልሻለሁ አላት። በሚሞትበትም ጊዜ ሚስቱ ጸንሳ ነበር። ይህም ሰው በሰላም አርፎ ፍጹም መንግሥተ ሰማያትን ወረሰ። ከዚህም በኋላ ሚስቱ የመውለጃዋ ጊዜ ቀረበም። ምጥ ይዟት በታላቅ ጭንቅ ላይ ሳለችም አንተ የእግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ፣ ከዚህ ከደረሰብኝ ጭንቅ ይገላግለኝ ዘንድ ስለ እኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነት ተሰጥቶሃልና እያለች ተማጸነች። ይህንንም በምትልበት ጊዜ ያለችበት ቤት በብርሃን ተመላም፣ ከጭንቋም ዳነች። መልኩ በጣም ያማረ ልጅንም ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ያንን ሕፃን ባረከው። ርኅራዬ የሌለውን የዚህን ባለጸጋ ገንዘብና ሀብት እርሻውንም ሁሉም ይህ ሕፃን እንዲወርስ እግዚአብሔር አዟል አለም። ያን ጊዜ ያ ባለጸጋ በሴትየዋ ቤት መስኮት አጠገብ ሆኖ ሁሉን ይመለከት ነበር። ይህን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካም። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በሊቀ መላእክት ቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህን ጊዜም እምነት የጎደለው ያ ባለጸጋም አንቺ ችግረኛ ስለሆንሽ ያገለግለኝ ዘንድ ልጅሽን ስጪኝ፣ ምግቡንና ልብሱን ምንም ሳላጎድል ተንከባክቤ ያኖረዋለሁ፣ ለአንቺም 20 ወቄት ወርቅ ሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችው። 20ውን ወቄት ወርቅ ተቀበለች። ብላቴናውንም በወሰደ ጊዜ እንግዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ እጅግ ደስታ ተሰማው። ከዚህ በኋላም በልጁ ቁመት ልክ ሳጥን አሰርቶም ሕፃኑን በሳጥኑ ውስጥ አግብቶ በላዩ ቆለፈበትና ሳጥኑን ወስዶ ከባሕር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባሕሩ ላይ እየተንሳፈፈ ከዚያች አገር ርቃ ወደምትገኝ የባሕር ወደብ ደረሰም። በባሕሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበር። ያን ሳጥን ባየው ጊዜ ከባሕሩ አውጥቶ ወደ ቤት ወሰደው። ይህን ሳጥንም በምን ከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባሕሩ ይሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ ዓሣ የሚያጠምድ ሰው አገኘም። ያ በግ ጠባቂ ዓሣ አጥማጁን በእኔ ስም መረብህን ወደ ባሕር ጥለህ የተሰገረው ዓሣ ለእኔ ይሆናል፣ ዋጋውን ግን እከፍልሃለሁ አለው። ዓሣ አስጋሪውም እንደ ተነጋገሩት መረቡን ከባሕር ቢጥል ታላቅ ዓሣ ተያዘም። ለሰውየው ሰጥቶት ዋጋውን ተቀበለም። እርሱም ያን ዓሣ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደም። የዓሣውን ሆድ ሰንጥቆ የዚያን የሳጥን ቁልፍ መክፈቻ አገኘም። በዚያን ጊዜም የመክፈቻ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበም። ቁልፉን ለመክፈት ቢሞክር ወለል ብሎ ተከፈተም። በዚህም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገድለው ያሰበውን ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባሕር ውስጥ ስላገኘው ስሙን ባሕራን ብሎ ሰየመው። እንደ ልጁ አድርጎ ሚንከባከበው ዘንድ ወሰነም። ከባሕራን አገር የበግ ጠባቂው አገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመታት በኋላ ያ ባለጸጋ ሰው ለንግድ ከሀገሩ ወጣም። በጉዞም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰም። በግ ጠባቂውንም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖር ታሳድረኝ ዘንድ ለምንሃለሁ፣
ኪራዩንም እከፍላለሁ ብሎ ጠየቀው። ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂውን ያን ብላቴና ባህራን ብሎ ሲጠራ ሰማ። በግ ጠባቂውንም ልጅ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ አሁን ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሳለ በሳጥን ውስጥ ተከቶ ከባሕር ውስጥ ተጥሎ አገኘሁት። ወስጄም አሳድጌዋለሁና ልጄ ነው አለው። ባለጸጋውም ይህንን ነገር በሰማ ጊዜ ፈጽሞ ደነገጠም። በባሕር ውስጥ የጣለው ሕፃን መሆኑንም አውቆ ይገድለውም ዘንድ ፈለገም። በበነጋውም መንገዱን ለመሄድ ሲዘጋጅ በልዩ ልዩ ሰይጣናዊ ሐሳብ በማመካኘት በግ ጠባቂውን ወንድሜ ሆይ አንድ የማስቸግር ጉዳይ አለኝ፣ ይኸውም በቤቴ የረሳሁት ነገር ስላለ ወደ እኔ ሀገር ሄዶ መልእክት ያደርስልኝ ዘንድ ይህም ብላቴና ስጠኝ፣ የድካሙንም ዋጋ 20 ወቄት ወርቅ እከፍልሃለሁ አለው። ያም በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያን ጎልማሳ ጠርቶ ልጄ ባህራን ሆይ ይህ ክቡር ሰው ለሥራ ጉዳይ ወደ ቤቱ ሊልክህ ይፈልጋል፣ መልእክቱንም አድርስለት፣ እግዚአብሔር በሰላም ይመልስ ሲል ጠየቀው። ባህራንም እሺ መልካም ነው አባቴ ሆይ ያዘዝከኝን ሁሉ ፈጽማለሁ አለው። ከዚህም በኋላ ያ ባለጸጋም ይህችን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙ ባህራን የተባለውን መልእክቷ በደረሰች ጊዜ ፈጥነ ግደለው፣ ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስክመጣ ድረስ ማንም ማን ይህን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀም። እንዲሁም በሹሙና በእርሱ መካከል የሚተዋወቁበትን ማኅተም በደብዳቤው ላይ አትሞ ለባሕራን ሰጠው። ለመንገዱም የሚሆነው ስንቅ ሰጥቶ ላከው። እርሱም መልእክቱን ለማድረስ በሚጓዝበት ጊዜ ከቦታው ለመድረስ የአንዲት ቀን መንገድ ሲቀረው እነሆ ክቡር ሊቀ መላእክት ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እርሱ ደርሶም ወዴት እንደሚሄድ ጠየቀው። ባህራንም ከአንድ ባለጸጋ የተጻፈ ደብዳቤ ይዤ እሱን ለማድረስ ወደ ባለጸጋው አገር እሄዳለሁ አለው። ንዑድ ክቡር የሆነ ቅዱስ ሚካኤልም እስኪ የመልእክቱን ደብዳቤ ያሳየም ባለው ጊዜም ከግርማው የተነሣ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክተ ሞት ደምስሶ ከእኔ ባለጸጋ የተጻፈ ይህን መልእክት ይዞ ለመጣ ሰው ልጄን አጋቡት፣ በቤትም በውጭም ያለውን ሀብቴም በሙሉ አውሬሻዋለሁናም እኔ እስክመጣ ድረስም አትጠብቁም። በሄድኩበት አገር የሚቆይበት ጉዳይ አለኝናም በቤቴና በንብረቴ ላይ ሙሉ ሥልጣን ሰጥቼዋለሁናም የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መሃል የምንተዋወቅበት ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠው። እንግዲህ ወደ ባለጸጋው ቤት ሂድ፣ ይህን መልእክት አድርስ፣ ነገሩ እንዳይገለጽብህ ከእኔ ጋር መገናኘታችንንና የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትንገር ሲል ሊቀ መላእክት ቅዱስ ሚካኤል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለም። የዚያም ባለጸጋ ቤት እየጠየቀ ደርሶ ደብዳቤውን ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማኅተም እውነተኛ መሆኑን ካረጋገጠ በኋላም እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ ከበሩም። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት አገር ወደ ሀገሩ ተመልሶ ገባም። ከቤቱም አካባቢ ሲደርስ ደስታና የዘፈን ድምፅ ሰምቶ ምንድነው ሲል ጠየቀም። ሰዎቹም ባህራን የተባለ ጎበዝ ካንተ ዘንድ ልጄን ዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆ እየበሉና እየጠጡ
በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትህም እንዳዘዝከው ገንዘብህን፣ የወንድና የሴት ባሮችህን፣ በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረትን ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህን ቃል በሰማ ጊዜም ከድንጋጤው የተነሣ በታላቅ ቃል በመጮህ ከመሬት ላይ ወድቆ ሞተም። ነፍሱንም አጋንንት ተረክበው ወደ ሲኦል አወረዷት። ከዚህም በኋላ ባህራን የተባለ ያ ጎልማሳ የንዑድ ክቡር ሊቀ መላእክት ቅዱስ ሚካኤልን በዓል በየወሩ እያከበረም ዝክሩን እየዘከረ ይኖር ጀመር። በዚያን ጊዜም በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ሊቀ መላእክት ቅዱስ ሚካኤል እንደሆነም አውቋል ተረድቷልናም በንዑድ ክቡር ሊቀ መላእክት ቅዱስ ሚካኤል ስም ያማረች ቤተ ክርስቲያንን ሠራም። ስዕሉንም አሰርቶ በውስጧ ካስቀመጠ በኋላም ሕሙማንና ድውያን እየተፈወሱ በስዕሉ ልዩ ልዩ ድንቅ ታምራት ተደረጉም። ባህራንም በዚህ ቤተ ክርስቲያን ላይ ማዕረገ ቅስናን ተሹሞ እስከ ዕለተ ሞቱ ድረስ ሊቀ መላእክት ቅዱስ ሚካኤልን ሲያገለግል ኖረም። እርሱና አባቱና እናቱም ልጆቹም ሁሉ በሊቀ መላእክት ቅዱስ ሚካኤል አማላጅነት የዘላለም ሕይወት ያለበት መንግሥተ ሰማያትን ወረሱም። በዚያች እግዚአብሔር ወልድ ከሙታን ተለይቶ በተነሳባት ዕለት ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየሰገደም አቤቱ ፈጣሪዬ ሆይ በምድር ላይ ስሜን የሚጠሩትን የመታሰቢያዬን ዝክር የሚዘክሩትን ትምርልኝ ዘንድ እኔ አገልጋይ እለምናለሁ። ቸርነትህንና ይቅርታህንም እሻለሁ። እውነት በሆነ ቃል ኪዳንህ አንተ ይቅር ባይ ነህና እያለ ይማልዳል። ክብር ምስጋና ይግባውና እግዚአብሔርም ሊቀ መላእክት ሚካኤል ሆይ በሰማይ ያሉ መላእክት ይለምኑሃል፣ እነሆ እኔም በእሳታውያን ክንፎችህ 3 ጊዜ ከሲኦል ነፍሳትን ታወጣ ዘንድ አዝልሃለሁ። ሁሉንም ለማድረግ ትችል ዘንድ ሥልጣንን ሰጥቻለሁና አለው። ሊቀ መላእክት ቅዱስ ሚካኤልም ይህን የቸርነት ቃል በሰማ ጊዜ እጅግ ተደሰተም። እንዳዘዘውም በምድር ላይ መታሰቢያውን የሚያደርጉ ነፍሳትን 3 ጊዜ በክንፉ እየታቀፈ አውጥቶ ባሕረ እሳትን አሻገራቸው። የእኒህም ነፍሳት ቁጥራቸው እጅግ የበዛ ስለሆነም ከእግዚአብሔር በቀር ቁጥራቸውን የሚያውቀው የለም። ወንድሞቼ ሆይ እንግዲህ የክቡር ሊቀ መላእክት ቅዱስ ሚካኤልን በዓል በሚቻለን መጠን ከማክበር ችላ አንበል። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል እንደተናገረም ቀዝቃዛ ውሃንስ እንኳን የሚያጠጣ ሁሉ ዋጋውን አያጣምናም። አሁንም በሊቀ መላእክት ቅዱስ ሚካኤል አማላጅነት ከሰይጣን ወጥመድ እንዲያድነን ሕማምን ከእኛ ያርቅልን ዘንድ የምድርንም ፍሬ ሁሉ እንዲያበዛልንና ኀጢአታችንን እንዲያስተሰርይልንና ከእኛ ወገን የሞቱትን ነፍሳቸውን በበጎ ረፍት ያሳርፍልን ዘንድ የወጡትን አባቶቻችንና ወንድሞቻችንን በሰላም ወደ የቤታቸው ይመልሳቸው ዘንድ በመካከላችንም ፍቅርን ሰጥቶ በቀናች ሃይማኖት እስከ ዓለም ፍጻሜ ያጸናን ዘንድ የእግዚአብሔርን ቸርነት እንለምን። ንዑድ ክቡር ሊቀ መላእክት ቅዱስ ሚካኤል ያደረገው ታምር ሊቆጥሩት የማይቻል ብዙ ነውና በእኛም ላይ ኃይለ ረድኤቱ አድሮብን ይኑር እስከ ዘላለሙ ድረስ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን ክብር ምስጋና የሚገባው እግዚአብሔር ሊቀ መላእክት ቅዱስ ሚካኤልን በዛሬው ዕለት በወገኖቹ መላእክት ሁሉ ላይ ከገናንነቱ ጋር እንደሾመው እንናገራለን። የክቡር ሊቀ መላእክት ቅዱስ ሚካኤል ታምራቱ እጅግ ብዙ ነው። ስለዚህ የቤተ ክርስቲያን ሊቃውንት የሊቀ መላእክት ቅዱስ ሚካኤልን በዓል በየወሩ በ12 ቀን እናከብር ዘንድ አዘውናል። ጸሎቱና በረከቱ ከእኛ ጋር ይኖር ለዘላለሙ አሜን።
በቸርነቱ ላይ ለሰው ታዛዥ ለሆነውና በይቅር ባይነቱ ለታወቀው መልአክ ቅዱስ ሚካኤል ሰላም እላለሁ። አስቀድሞ የእግዚአብሔር ወደ ሰማይ ማድረግ በዚህ መልአክ የመለከት ድምፅ መነፋት እንደታወቀም ዳግመኛም በሚመጣበት ጊዜ እንዲሁ ይሆናል። በዚህች ዕለትም ዳግመኛ የቅድስት አፎምያ የረፍቷ ቀን እንደሆነ እንናገራለን። ጸሎቷና በረከቷ ከእኛ ጋር ይሁን። እግዚአብሔርም በቅድስት ጸሎቷ ይቅር ይበለን ለዘላለሙ አሜን። በበጎ ምግባሯ ቀንቶ በልዩ ተንኰል ለማሳት በዛሬው ቀን የተነሳሳበት ዲያብሎስን ድል ለነሳቸው ቅድስት አፎምያ ሰላምታ ይገባል። የቅዱስ ሚካኤልን ስዕል እየተሳለመች ከዚህ ዓለም ድካም የዘላለም ዕረፍት ወዳለበት በክብር አርፋለችናም ዳግመኛም በዚህች ዕለት ንዑድ ክቡር ንጹሕ የሆነም ሰማያዊ ምስጢርም የተገለጸለት የቅድስት አገር ኢትዮጵያ ንጉሥ ላሊበላ ያረፈበት ቀን ነው። በዚህ ኢትዮጵያዊ ጻድቅ ንጉሥ ጸሎት እግዚአብሔር ይቅር ይበለን ለዘላለሙም አሜን። በመንፈስ ቅዱስ ጥበብ ከእንጨትና ከጭቃ አይደለም ድንጋዮች እንደ ጭቃ የተሳሉበት ቤተ መቅደሶችን ላነጹ ንጉሥ ላሊበላ ሰላምታ ይገባል። ነጋሲነቱንና ምስፍናውን ይጠይቅለት ዘንድ የነገሥታትና የምዕመናን ሁሉ ደስታ ይሆን ዘንድ ጻድቅ ላሊበላ በወደደ ጊዜ በንብ ተከበበም። በደገኛው ጻድቅ ትንቢት የሊቀ ጵጵስናውን ሹመት ከእግዚአብሔር ዘንድ ላገኘ ለሊቀ ጳጳስ ቅዱስ ቄርሎስ ሰላም እላለሁ። ከዚህ ዓለም ስህተት በራቀ በዚህ መምህር ጠለ ትምህርት ምዕመናን ለመለሙም፣ ደቂቀ ወንጌልም እጅግ በረከቱም። የቅዱስ ሚካኤል ጸሎቱና በረከቱም ከእኛ ጋር ይኖር ለዘላለሙም አሜን።